ታና አሁን አይ ቆይ አንዴ እንዴት ናችሁ? አሁን መጨረሻ ላይ ሰላም ለእናንተ ይሁን። መጨረሻ ላይ ኢየሱስ ክርስቶስ መስዋዕት ተቀባይ አይደለም ስትሉ ሰማሁ ልበል? አይ አሁን ይኸውልህ አንድ ነገር ስታነሱ መጽሐፍ ቅዱስ ላይ ገልጣችሁ እሱ አሳይሃለሁ። ዲያቆን አዲስ አንተ ነህ ያልከው ሰለሞን። እሺ እሱን ቀጥሎ እንመጣለን። ተቀባይ አይደለም። ይሄኛውን እንጨርሰና ወደዛ እንመጣለን። ችግር የለውም። የት እንሄዳለን? የመጀመሪያው ይለቅና ካስፈልገ ወደዚህ መምጣት ይችላል። አንዴ እሺ፣ ምን አሁን የተናገራችሁት እኮ እናንተ ናችሁ እንጂ እኔ አይደለሁም። ርዕስ እንደው ያስቀየርኩ አስመሰላችሁትና መስዋዕት ተቀባይ አይደለም። ጥቅስ ልሰጣችሁ ስለሆነ ነው። በነገራችን ላይ ጥቅስ ነው የምሰጣችሁና ግን ብላችኋል አላላችሁም? አሁን እንደው ጆሮዬ ነው ብዬ ነው እኮ መስዋዕት ተቀባይ አይደለም ብላችኋል። ክርስቶስ እዛ እንመጣለን። ታቀርባለህ አንተ ኢየሱስ ክርስቶስ መስዋዕት። እሺ ሰው ችግር የለውም። ናታኒም እሺ ምን ነበር ጥያቄ? አይ አሁን ኢየሱስ ክርስቶስ መስዋዕት ተቀባይ አይደለም የሚል ነገር ሰምቼ ነው። እንደዛ ነው እምነት? አንተ እንደዛ ያለ ሰው ሰምታል? አቅራቢ ነው እዚህ ጋር ያሉት እሳቸው። ቆይ እዚህ ጋር ተቀባይ ነው ስለ ዕብራውያን ስለ ሊቀ ክህነቱ ስናወራ ማስረጃ አምጡ ነው የተባሉት ላወሩት ነገር፣ ወይስ አይደለም ብለን ነው አፈርሜሽን የሰጠ ነው? አሁን ያወራኸው እኔ እንጃ አልገባኝም። ያልኩት መስዋዕት ተቀባይ አይደለም፣ ክርስቶስ መስዋዕት ተቀባይ አይደለም የሚል ሰምታል? እንደዛ የሚል ሰው ሰምታል? በቃ አይ መስዋዕት ተቀባይ ነው ብላችሁላችሁ ማስረጃዎችን ያቀርቡ ነው የተባሉት። ቆይ አንዴ ማስረጃ አቅርቡ ያላችኋቸው በሁለቱም በኩል አንተ የምትፈልገውን ሳይሆን ስማ አንዴ፣ በሁለቱም በኩል አንተ የምትፈልገው ቃል ሕይወት እየቀረቡ ያሉት ማስረጃ እንዲያቀርብ ጠየቁት። ስለዚህ እሳቸው አሁን ኢየሱስ ክርስቶስ ለምኑ ማስረጃ መስዋዕት አይደለም ካሉ መስዋዕት ተቀባይ መሆኑን ማስረጃ አቅርቡ ማለት መስዋዕት ተቀባይ መሆኑን ማስረጃ አቅርቡ። እኔ እሱን ማስረጃ አቀርብልሃለሁ። ስለዚህ አንተ መስዋዕት ተቀባይ አይደለም ብለህ ነው የምታምነው? እኔ አቀርብልሃለሁ። አንተን ማጠየቅ ሲጀመር አንተን ማጠየቅ የተጠየቁት ሰው ያቀርቡ እንጂ የተጠየቁት ያቀርቡ። አሁን አየህ ምን ጀመርክ? ቆይ ሰውልዬ የእሱን ለምንድን ነው ባቀርብልህ? ማስረጃውን ነው ሰውየውን ነው የምትፈልገው? ሰውየውን ነው የምትፈልገው? ማስረጃውን ነው የምትፈልገው? አንተ መሀል የገባኸው። ኧረ ቆይ አሁን ይኸውልህ ሶስት ሰው እያወራሁ ነው። አሁን በተናገረበት አውድ ሰውዬው መናገር እንደዚህ ሽምቅቅ እንዴት ሰውዬው በተናገረበት አውድ ያቀርብና ከዛ በኋላ እናወራለን። ይኸው እኔ በዛ እሱ በተናገረበት አውድ እኔ ማስረጃውን አቀርባለሁ። ሰውዬው ባቀረበበት ስለዚህ እሱ በተናገረበት አውድ ሄድና አቅርብ። እሺ ያው ሰጥቼዋለሁ ብለዋል። ጥሩ እሺ ሰጥቼዋለሁ ብለዋል። ቆይ ሰሌ አሁን ከተደራረብን እታች ያለ ሰው አይሰማም እና በተቻለ አቅም እየተደማመጥን ቢሆን አሪፍ ነው። ስለዚህ እምነታችሁን ነው የምጠይቀው። አሁን እዚህ ውስጥ ያላችሁ ፕሮቴስታንቶች እምነታችንን አንዳችሁ ማለት ነው ጥያቄ ትመልሳለህ፣ ትጠየቃለህ። ቆይ ችግር የለውም ሶል ያውራ። ቆይ ችግር የለውም። ስለ ራሱ መስዋዕት ያቀረበበትን ያውራ። ስለ ራሱ ኢየሱስ ኃጢአት ስለሌለበት ስለ ራሱ እንዴት አድርጎ መስዋዕት እንደሚያቀርብ አውራ እስቲ። ስለ ራሱ እንደሚያቀርብ ነው የምታወራኝ እኮ። እሺ አዎ፣ በነገራችን ላይ ይኸውላችሁ እዚህ ጋር የምታየውን ኦርቶዶክስ ነን፣ እንደው ሞኞች አይደለንም እና ስለ ራሱ መስዋዕት አቅርበዋል አላሉ። አሁን ይሄ ውሸት ይባላል። ለዚህ ነው አየህ ካለ ተዋሹለት ጌታ አላሉ የገባው። ለዚህ ነው አላሉ ስለ ራሱ መስዋዕት አቅርበዋል አላሉ። ስለዛ ርስም በደንብ ስማ፣ ምን ብሎ እንደገቡ እንደገና ሪከርድ ወደኋላ ስማ። ተቀባይ ናቸው ያልኩት ራሳቸው ኃጢአትን ይቅር ይላል ነው ያለው። ራሱ ክርስቶስ ኃጢአትን ይቅር ይላል። የማንን ኃጢአት ነው ያሉት? የህዝቡን ኃጢአትም ቆይ አንዴ ልመልስልህ። እንደውም በእርግጠኝነት አንተ ነህ ዘለህ የገባኸው እና ኢየሱስ ክርስቶስ መስዋዕት ተቀባይ ነው ብለህ ታምናለህ?
በደንብ ስማ። የገባሁባቸው ለምን እንደሆነ ታውቃለህ? በሶስተኛው ቀን ብለው ነው ለዛውም። ቆይ እሱ ላይ እንመጣለን። ስለራሱ በሶስተኛው ቀን ደስ የሚል ርዕስ ጀምረን ነበር። አሁን ወደ ጭቅጭቅ ሄደ። እውነቴን ነው፣ ወደ መረባበሽ። ለምን ወደ መጀመሪያው ርዕስ እየተደረባችሁ ስታወሩ? እንደውም እሺ አንዴ ቆይ ሚውት አድርጉትና ፍቅሬ፣ አንተ አሁን ሚውት አንስታል ልጠይቅ። ኢየሱስ ክርስቶስ መስዋዕት ተቀባይ ነው? አሁን በተወራው ርዕስ ማለት ቆይ እስቲ ወል ለምን ሊቀ ካህናት ቆይ አንዴ ስለ መስዋዕት ማቅረብ እየተወራ ስለሆነ መስዋዕት ተቀባይ ነው አይደል? መጀመሪያ ጥያቄ አሁን አንተ ቆይ ጌታ ኢየሱስ ክርስቶስ መስዋዕት አቅራቢ እንደሆነ መጽሐፍ ቅዱስ ይናገራል። አዳምጠኝ ነኝ። እሺ ተቀባይ ነው መስዋዕት እንዳቀረበ አሁን መስዋዕትን ጌታ ኢየሱስ ክርስቶስ ምድር መጥቶ በመስቀል ላይ መስዋዕት ከሆነ በኋላ ተቀበለ የሚል መጽሐፍ ቅዱስ እንደተቀበለ የሚገልጽ ጥቅስ ተሰናናለ። አሁን ተቀባይ ነው ተቀባይ አይደለም ብለህ እንድጠይቀኝ እሱን አሳያለሁ። አዳምጠኝ፣ እኔን አዳምጠኝ። እሱን አሳያለሁ። ችግር የለም። ተቀባይ ነው ተቀባይ አይደለም ብለህ እንድጠይቀኝ አይደለም። አሁን አንተ የምታቀርበው ለምትናገር ማስረጃዬን ለማቅረብ ያ ሰማሁህ እኮ ስታወራ ሰማሁህ። ማስረጃዬን እኔ አሳያለሁ። አሁንም ይኸውልህ አልወረድኩም እኮ ማስረጃማ አሳያለሁ። ግን እምነትህን ልወቀው። ኢየሱስ ክርስቶስ እንደ አብ መስዋዕት ተቀባይ ነው አይደለም? አሁን መጀመሪያ እምነትህን ልወቀው። አሁን እንደ መለኮት ይቀበላል። እንደ መለኮት በኢኮኖሚክ አስተሳሰብ ውስጥ ከገባን ተቀባይ ነው። ነገር ግን ጌታ ኢየሱስ ክርስቶስ በስላሴ በአካልነት በሶስትነት ስንተነትነው ጌታ ኢየሱስ ክርስቶስ ልክ እንደ ሶስተኛ አካል ሆኖ መስዋዕትን ተቀበለ የሚል ነገር መጽሐፍ ቅዱስ ላይ ታሳየኛለህ። አሁን በኢኮኖሚካል ስትመጣ በመለኮት ስትመጣ ተቀባይ ነው። እሱ ጋር ትክክል ነው። አሁን ስለራሱ የሚለው ጋር ነው ጥያቄ ነው። ስለራሱ የሚለው ጋር ነው። ይኸውልህ ወንድሜ፣ ይኸውልህ ስለራሱ መስዋዕት አቀረበ ያለህ የለም። ኬስ ሰምተኸው ነው? ምናልባት ጎረቤት ሊሆን ይችላል ወይ ቸርች ሰምተኸው ሊሆን ይችላል። ማንም ያለ የለም። አሁን አላለም በሚል ስለራሱ መስዋዕት አዳምጠኝ። ይኸውልህ በቃ ልንገርህ፣ ዕብራውያንን እኮ በቃ ከኦርቶዶክሳውያን መጠየቅ ነው። በቃ አሁን መሀል ላይ አትግባሽ። ስለራሱ መስዋዕት አላቀረበም። የኦርቶዶክሳውያን እንትኖች የጋሼ ህይወት ሐሳብ ምን ነበረ? ስለ መስዋዕት ተቀባይነት በክርስቶስ ላይ ማንም አላለም። አሁን መስዋዕት ተቀባይ አይደለም ብሎ ሌላ ጠይቀዋል ቅድም። አዎ ሲፈንም የምትዩ ሌላ፣ ይሄ ቤስም የሚባለው ሌላ ነው የምትዩ። ሲፋን ክርስቶስ መስዋዕት ተቀብሏል ወይ ነው። ቤስ የሚለው ደግሞ ምንድነው? ስለራሱ መስዋዕት አቅርቧል ወይ ነው ጠይቀዋል። ህይወት እኮ ይኸውልሽ፣ ቆይ አሁን ጠይቀዋል ተቀባይ አይደለም ወይ ብሎ ጠይቀዋል። እኔም ይኸው ጠይቄያለሁ። ምንም ችግር የለውም። አሁን ከኔ በታች ያለው ወንድማችን የሚለው ደግሞ ስለራሱ መስዋዕት አቅርቧል ወይ ነው። በጣም የተለያየ አራባና ቆቦ ነው። ስለዚህ ወንድም ሚውት አድርገውና መለስኩ። አንተ ራስ ሚውት አድርግ እንጂ አንተ ሚውት አስደራጊ ማን አደረገ እኮ? መጀመሪያ አሁን ከተደራረብን አይሰማም። ታች ያለ ሰው አይማርም። የምታወራው እኮ ራስህን ሰቅል አይደለም። ተረጋግተህ መረጃን አውራ። ሰውየው ያወሩትን ሊቀ ካህን መስዋዕት የሚያቀርበው ስማ፣ መጀመሪያ የተቀመጠው ሊቀ ካህን መስዋዕት የሚያቀርበው በብሉይ ኪዳን ለራሱና ስለ ሕዝቡ ነው ተባለ። መጡና እሳቸው እስቲ መጀመሪያ የኢየሱስን ተናገሩ አሉና አያይዘው እሱ ሊቀ ካህን ሆኖ አቅራቢም ተቀባይም ነው አሉ። እሺ አልናቸው። ስለዚህ ፓራሌሊዝም የተሰራው ከማጋ ነው? ከብሉይ ኪዳን ሊቀ ካህናት። የብሉይ ኪዳን ሊቀ ካህናት ለማን ነው የሚያቀርበው? ለራሱም ለህዝቡም ነው የሚያቀርበው። ሰው ክርስቶስ ለራሱ የሚያቀርብበት ካላችሁ አቅርቡልንና ከኔ ጋር ተፋታኝ፣ ከዛ ትቀጥላለህ። በቃ አሁን አንተ ጋር የማየው ነገር ምንድን ነው? ጭራሽ ዕብራውያንን አንብበው አታውቅም። ባይዘ ይሄ ኮምፔር ማድረጉ የእሳቸው ሳይሆን የሐዋርያው ቅዱስ ጳውሎስ ነው ከማጋ ከብሉይ ኪዳን ሊቀ ካህናት ጋር ማለት ነው። እና ቃል በቃል ሐዋርያው ቅዱስ ጳውሎስ ምን ብሏል? እኔ በቃሌ ነው ምልልህ ማለት ነው። የብሉይ ኪዳን እነዚያ ሊቀ ካህናት ማለት ነው። የብሉይ ኪዳን አስቀድሞ ለራሱ ከዛ ለህዝቡ መስዋዕትን ያቀርባል። ለጌታችን ግን ይህ አያስፈልገውም ለራሱ ማቅረብ። አየህ፣ ይሄ መጽሐፍ ቅዱስ ነው ያለው። ስለዚህ ትክክል ነው። በቃ ገብታ አሁን ዕብራውያንን አንብባ አሁን እሳቸውም ያሉት ይሄንን ነው። አሁን የተምታታብህ ይመስለኛል። ማቅረብና መቀበል የሚለው ላይ ነው መሰለኝ። አዎ እሺ፣ በቃ አሁን ቤስ ሚውት አድርጉ። እንትን አላልንም ካንተ ጋር እኔ ሰሞኑን ወደ መልስ ልግባለህ።
ናታን ወንድሜ አልሰማህም እያልኩ ነው። ከሳቸው አልሰማህም። እሳቸው ክርስቶስ መስዋዕት ይኸው ሲፈን እኮ ደገመችልህ። ክርስቶስ መስዋዕት ተቀባይ አይደለም ብለው ጠይቀዋል አለች። ይኸው እሷ እኮ መሰከረችልህ ሲፈን። አንተ ደግሞ መተህ ምን አልክ? ክርስቶስ ስለራሱ መስዋዕት አቅርበዋል ብለዋል አልክ። አየህ፣ ስለዚህ ችግር ያለው አንተ ጋር ነው ማለት ነው። ስህተት ነው። አይ አንተን የተሳሳትከው ሰውዬ ናታኒም። አሁን አዳም ወደ ጥያቄና መልሳችን እንግባ። ስለዚህ ወደ እንትኑ ስመለስ እያወራው ነው ዲስትራክት ያደረጉኝና፣ እሺ ወደ እንትኑ ስመለስ ጥያቄ ልጠይቅህ። አንተ ጠየቀኝ፣ ላስታውስ ጥያቄህን መጽሐፍ ቅዱስ ላይ ታሳየኛለህ አልከኝ። አዎ አሳያለሁ። ከዛ በፊት ግን እምነትህን ልወቅ። ኢየሱስ ክርስቶስ መስዋዕት ተቀባይ ነው አይደለም? በጣም ጥሩ። አሁን ይህንን ጥያቄ መልሼ አንተን ነው የምጠይቀህ። ጌታ ኢየሱስ ክርስቶስ እንደ መለኮት ቅድም ሳብራራ ነበረ፣ እንደ መለኮት ተቀባይ ነው። እንፈታው። እምነትህ ምንድን ነው? ስለዚህ ኢየሱስ ክርስቶስ መስዋዕት ተቀባይ ነው ማለት ነው። አዳምጥ። ደግሞ አሁን የምጠይቀህ አንተን ጌታ ኢየሱስ ክርስቶስ እንደ አካል እንደ ሶስተኛ አካልነቱ በመስቀል ላይ አብ አይደለም መስዋዕትን ያቀረበው፣ ወልድ ነው መስዋዕትን ያቀረበው። ስለዚህ ወልድ ልክ እንደ አካል ተቀበለ የሚል ወይ ደግሞ በአካል ደረጃ መስዋዕት ከመሆን ውጪ በስላሴ ደረጃ መስዋዕትን ተቀበለ የሚል ሐሳብ አሁን አንተ ታስቀምጣለህ። እሺ፣ በመጀመሪያ ደረጃ አካልና እንደ መለኮት ስትል ምን ማለት ነው? ኢየሱስ ክርስቶስ ስንት አካል ነው ያለው? ጌታ ኢየሱስ ክርስቶስ ራሱን ለእግዚአብሔር አቀረበ ነው አይደል የሚለው? አቀረበ ይላል። እሺ፣ መስዋዕት አቀረበ ይላል። ከዛ በኋላ ልጨርሳ። አዳምጠኝ። ወልድ ጥያቄን ጌታ ኢየሱስ ክርስቶስ እንደ ስላሴ አካልነቱ ወልድ መስዋዕትን አቀረበ ይላል። አብ መስዋዕትን አቀረበ ነው የሚለው? መልስልኝ። አይ መስዋዕት አቅራቢ ኢየሱስ ነው። ኢየሱስ ብቻ ነው። እሺ ያዝልኝ። ኢየሱስ ክርስቶስ መስዋዕት አቅራቢ ነው። በመስቀል ላይ ጌታ ኢየሱስ ክርስቶስ መስዋዕትን ሲያቀርብ ሲሰዋ አብ አልተሰዋም። አብ መስዋዕት አልሆነም አይደል? አዎ መስዋዕት አልሆነም። አብና መንፈስ ቅዱስ መስዋዕት አልሆነም፣ ቤዛ አልሆነም። አሁን እንደ አካል እንደ ስላሴ ጌታ ኢየሱስ ክርስቶስ መስዋዕትን ተቀበለ የሚል ሐሳብ ደግሞ እንደ አካል ምን ማለት ነው? በመጀመሪያ ደረጃ ኢየሱስ ክርስቶስ አንድ አካል አይደል እንደ ያለው? እንደ ስላሴ መስዋዕት አቀረበ ያልከውም አንዱ አካል ነው። የስላሴ ከሶስቱ ቅዱስ አንዱም ደግሞ ከስላሴ ከሶስቱ አካላት አንዱም አካል ደግሞ ራሱ ኢየሱስ ክርስቶስ ነው። ስንት አካል ነው ያለው? ኢየሱስ የሚባል ሌላ አካል፣ ከዛ ደግሞ የመለኮት ሌላ አካል ነው ያለው እንዴ? ቅድም ስጠይቅህ አብ ተሰቀለ አብ ሞተ ስለ አልሞተም አልከኝ አይደል? ሶስት አካላት አሉ። ቆይ እሺ አሁን ክሊሪፋይ ላድርግልህ። ሶስት አካላት አሉ። ጥያቄን እኮ መልሰህ ነው ጥያቄ ጠየቅኩህ። መጀመሪያ እኮ ልመልስልህ እኮ ነው፣ ክሊር እንድታረገው ነው። አሁን ሶስት አካላት አሉ በስላሴ ዘንድ፣ አብ ወልድ መንፈስ ቅዱስ። መስዋዕት ያቀረበው ወልድ ነው። አብና መንፈስ ቅዱስ መስዋዕት አላቀረቡም። ስለዚህ ወልድ መስዋዕት አቅርቧል። አዎ ቤዛ ሆኗል። መስዋዕት አቅርቧል ስንል ራሱን አሳልፎ ሰጥቷል፣ መከራን ተቀብሏል። ቤዛ ቆይ ጨርሳ እንዳትደረብ። እሺ ቆይ አንዴ። አሁን እታች ያለ ሰው እንዲሰማ በጣም ፈልጋለሁ እኔ፣ ለዛ ነው። እሺ አዎ። ስለዚህ ከሶስቱ አካል አንዱ አካል ወልድ መስዋዕትን አቅርበዋል፣ ቤዛ ሆኗል፣ ሞቶልናል አይደለ? ደሙን አፍሶልናል። አሁን መስዋዕት መቀበል ምን ማለት ነው? ይቅር ማለት ነው አይደለ? እሱንም ያካትታል። እሺ አሁን ጥያቄ ከሶስቱ አካል አንዱ ወልድ መስዋዕት ካቀረበ ቤዛ ከሆነ አብና መንፈስ ቅዱስ ቤዛ ሆነዋል ወይ? አልሆኑም። እሺ ይኸው እዚህ ድረስ መጣሁልህ። አሁን ቀጥል። እሺ አብና መንፈስ ቅዱስ በዚህ በስላሴ ደረጃ እንዳልሞቱ እንዳልተሰቀሉ መስዋዕትንም እንዳላቀረቡ አስቀምጠህልኛል። ስለዚህ ጌታ ኢየሱስ ክርስቶስ እንደ ስላሴ ወይ ደግሞ እንደ አካል መስዋዕት ማቅረብ ነው ወይስ ደግሞ መቀበል ነው? ስለርሱ የተጻፈው ስለሱ የተነገረው ሁለቱም ደብል ኮንሰብስታንሻል ነው። ኦኬ ሁለቱን የሚለው ነገር እዚህ ጋር አሁን ይኸው ቅድም ነገር ያለው እንደ መለኮት ካልክ እኔ አስቀምጬላለሁ። እንደ መለኮት ይቀበላል። እንደ መለኮት አሁን ይሄ አገላለጥ ራሱ እንደ መለኮት ልትል ያው እንዴት እያረኩ እያቃን ነው እየተረዳው ነው። አምላክ እንደመሆኑ እያረኩ እያቃን ነው እየሰማው ስለሆነ ነው። እሺ ኢየሱስ ክርስቶስ እንደ አዳምጠኝ። አሁን እንደ መለኮት ስለህ አምላክነቱን ነው እንደ መለኮቱ እንደ ባህሪ እንደ አምላክነቱ። አዎ ይኸው እኮ ልሰጥህ ነው እኮ አሁን እሱን እሰጥሃለሁ።
አዳምጠኝ። እንደ ሶስተኛ አካልነት አሁንም መስዋዕት እንዳለመሆናቸውና እሱ መስዋዕት እንደመሆኑ እሱ አቅራቢ እንደሆነና እነሱ አቅራቢ እንዳልሆኑ ከተገለጸ እሱ አቅራቢ ተብሎ የተነገረለትን እንደ አካልነቱ ተቀባይ የሚል ሐሳብ እንደ ሥላሴ አካልነት ታስቀምጥልኛለህ። አምላክ እንደመሆኑ ሳይሆን አሁን አምላክ እንደመሆኑ ሳይሆን እንደ ሥላሴነቱ ምን ማለት ነው? አልገባኝም። ኢየሱስ ክርስቶስ እኮ ከሶስቱ ቅዱስ አንዱ ቅዱስ ነው። ከሶስቱ አካላት እኮ አንዱ አካል ኢየሱስ ክርስቶስ ነው። በነገራችን ላይ አንድ አካል እኮ ነው ያለው። ስለ አቅራቢ ነው ወይ የተረዳው አይመስለኝም። ሥላሴ ኮንሰፕት ነው። ይቅርታ ነው። አንዱ አካል መስዋዕትን ያቀረበ አብ ነው ወልድ ነው? ከሶስቱ አካል አንዱ አካል ወልድን ያቀረበው አይደለም? እሺ፣ ከሶስቱ አካል ሊቀ ካህኑ ማን ነው? ወልድ። የሊቀ ክህነትን ስልጣን ስራ መስራት የሚችለው አብ ነው ወልድ ነው መንፈስ ቅዱስ ነው? ወልድ። ሌሎቹ ሊሰሩ ይችላሉ። አብም መንፈስ ቅዱስም የሊቀ ክህነትን ስራ አልሰሩልንም። ምን ማለት ነው? ልክ ዕብራውያን 5 እንደሚናገረው ሊቀ ካህናት መስዋዕትን ለማቅረብ ነው የሚመረጠው። ስለዚህ አምላካችን ጌታችን ኢየሱስ ክርስቶስ ሰው ሆነ፣ ስጋን አዘጋጀልኝ ተባለ። ስለዚህ መከራን ተቀበለ። መከራን ብቻ አይደለም፣ ልመናን፣ ምልጃን፣ ጸሎትንም አቀረበ ሊቀ ካህናት እንደመሆኑ መጠን ማለት ነው። አሁን እየጠየከኝ ያለኸው ኢየሱስ ክርስቶስ አግኝተዋል? ቆይ ልጨርሳ። አሁን አንተ ትልቁ ችግር ብዬ ማሰብ አሰማኝም። ለዛ ነው መሰለኝ እና አሁን መረዳት የጎደለው ነገር ስለሰማሁ ነው ከአንተ። አሁን ጥያቄ ኢየሱስ ክርስቶስ በቃ መስዋዕት ተቀባይ መሆኑን አሳየኝ ነው አይደለ? ባጭሩ እንደ ሥላሴ አካልነት እኮ እንደ ሥላሴ የሥላሴማ አካል ነው ሲጀመር፣ የሥላሴ አካል ነው ከመጽሐፍ ቅዱስ ታሳየኝ። እሺ ጥሩ። እሺ ስለዚህ አንተ እምነትህ ምንድነው? አብ መስዋዕት ይቀበላል አይደለ? አብን እንደ ተቀባይ ነው ያስቀመጠው። በሥላሴ ደረጃ ሲያስቀምጠው እሺ ስለዚህ አሁን ባጭሩ መስዋዕት አቀረበ ነው የሚለው። ስለዚህ ባጭሩ አሁን ውይይቱን እንደ ሶስተኛ አካልነት መስዋዕትን ተቀበለ የሚል ሐሳብ መጽሐፍ ቅዱስ ላይ ሄደህ ታሳየኛለህ። በጣም አሪፍ። ይኸው እኔ ላሳየ ነው። ለምሳሌ ምን ብሎናል ወንድማችን? እታች ያላችሁ በደንብ ስሙ እሺ። 2 ማስረጃ ሰጣችኋለሁ። እስቲ ከሥላሴ አካላት ከሶስቱ አካላት አንዱ አካል ነው። እሺ ልክ። ስለዚህ እንደ አምላክነቱ እንግዲህ አቃንቼ ሰምቼው ነው። እሺ እንደ አምላክነቱ መስዋዕት የተቀበለበትን አሳየኝ፣ ወይ ደግሞ መስዋዕት ተቀባይ መሆኑን አሳየኝ አለ። እንደ ሰውነት እንደ ሶስተኛነቱ አሁን ቅድም አሁን መልሰህ እንትን አታድርገው። እንደ አምላክነቱ ወይ ደግሞ በመለኮት አንፃር ተቀባይ ነው ብያለሁ። ቆይ በቃ ኢየሱስ ጭቅጭቅ ፈልገህ ነው እንጂ እኮ ይኸውልህ በማዳን ስራ ውስጥ እኮ ክርስቶስ ተቀባይ አይደለም። በማዳን ስራ ውስጥ ነው እያወራን ያለ ነው እኮ። በቃ ኢየሱስ ክርስቶስ ተቀባይ በማዳን ስራ አይደለም ውስጥ አይደለ? ክርስቶስ መስዋዕት አቅራቢ ነው እኮ በቃ አቅራቢ ነው። በማዳን ስራ ውስጥ ጆሮውን አጥፋው እያወራን ያለ ነው ስለማዳን ነው አይደለ? ስድቡን ትተህ የጠየኩት ስለዚህ ተቀባይ አይደለም ፖለቲካ ወይስ ነው? እየሰራህብን ነው። እኛ እኮ ልንማማር ነው እኮ የተሰበሰበ ነው። ደስ የሚል ርዕስ ጀምረን ኧረ ወንድሜ አንደኛ በመሃል አንተ መጣህና እረበሽከው። እውነቴን ነው የምልህ። እሺ ከሶል ጋር ልጨርስ ወይ ካንተ ጋር? በማዳን ስራ ውስጥ ከኔ ጋር ጨርስ። በማዳን ስራ ውስጥ ክርስቶስ በሊቀ ካህንነቱ አቅራቢ ነው፣ ተቀባይ አይደለም። እሺ ጥሩ። እሺ ስለዚህ ኢየሱስ ክርስቶስ መስዋዕት ተቀባይ አይደለም አይደለም? እሺ ጥሩ። በሊቀ ካህንነት አቅራቢ ነው። መስዋዕት ተቀባይ በቃ ቴንክ ዩ። ይሄን አይደለም አንዴ ቤስ ሚውት አድርገው እኮ አንዴ በቃ ጥሩ። እንኳን ዘጋችሁት፣ እሰየው። ይሄ ትልቅ መንፍቅና ነው፣ ላጋልጠው። እሺ አብ መስዋዕት ተቀባይ ነው ብለህ ታምናለህ? ፍቅሬ ሌላ ትርፋ ታውራ። ኧረ እባክህ ቤስ ትምህርትን ፍቅሬ እኮ አንተ ነህ እኮ ትርፍ ነገር የምታወራ መንፍቅና ምናምን እያለ ትምህርትና በሐሳብ ሚውት አድርገው። አብ ተቀባይ ነው አይደለም? አብ ወሬ እንድታወራ አይደለም፣ ዝም ብለህ ወሬ እንድታወራ አይደለም። በፖለቲካ ሳይሆን በትምህርት በሐሳብ አቅርብ እኮ። ላቀርብ ነው እኮ አዳም ካንተ ጋር የጀመርነው ግን በጣም ደስ የሚል ርዕስ ነበር። እውነት በጣም ደስ የሚል አእምሯችንን የሚያሰፋ ወደ ሌላ ነገር የሚከተል ነበር። መልሴን በጣም አሪፍ። እሺ መልሴን ላስቀምጥ። ያንተ መልስ ይኸውልህ ሲጀመር እታች ያለ ሰው እንዲማር አልፈለጋችሁ ማለት። መልሴን ላስቀምጥና ከዛ እናንተ እንግዲህ ትቀጥሉ ይሆናል። እንግዲህ እንደሰማችሁት ኢየሱስ ክርስቶስ መስዋዕት ተቀባይ
አይደለም። ፕሊስ መሀል ላይ አትግቡ እሺ። ታች ያለ ሰው እንትን ይላል። መስዋዕት ተቀባይ አይደለም ኢየሱስ ክርስቶስ። ገባብ ያላልነውን ስትል እንገባለን። አይ አሁን የተናገራለው ቃል በቃል በቃ ኢየሱስ ክርስቶስ መስዋዕት ተቀባይ አይደለም። መስዋዕት መቀበል ለአብ ነው የተነገረው። አላልንም። የማዳንን ስራ ከመስራት አላልንም። ወልድ ኢየሱስ ክርስቶስ የማዳኑ ስራ ማለት ቤዛ ይቅር ማለትን የሚያካትታል። በነገር ላይ የመጽሐፍ ቅዱስ ጥቅስ አቅርባ ነው አታቀርብም እኮ። እሺ አሁን ሚውት አድርገህ እኮ ላቀርብ ነው እኮ። ባይዜ በጣም እያወራችሁ ያላችሁት እናንተ ናችሁ። አሁን መጽሐፍ ቅዱስ ግለጥና አንብብል እኮ። ቆይ እኮ ሚውት አድርገዋ። የት ያለ ወሬ ነው እያወራ ያለው? ቀጥል። አሁን ጥቅስ ጠይቅ። ኧረ ላውራ። አንተ ነህ እያወራ ያለኸው። ሚውት አድርገው እኮ ላውራ። እሺ የመጀመሪያ ማስረጃ ያዝ እንግዲህ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16-15 ላይ ኧረ እባክህ አንዴ እሺ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16-15 ላይ ምን አለ መሰላችሁ? ለአብ ያለው ሁሉ ለኔ ያለው አለ። ወንድሞቻችን የምንጠይቂያቸው ነበር። በጣም ቀላል ጥያቄ። አብ መስዋዕት ይቅር ማለት አለ የለውም? መስዋዕት መቀበል አለ የለውም? ኧረ አለው። አብ መስዋዕት ተቀባይ ነው። ስለዚህ ያው አለኝ እያለ ነው ራሱ ማለት ነው። በነገራችን ላይ መስዋዕት መቀበል ሲባል ከዚህ ዴፊኒሽን ውስጥ አንደኛው ምንድን ነው? ለምሳሌ ይቅር ማለት ነው። በቃ መስዋዕቱን ተቀበለ ማለት ይቅር አለ ማለት ነው አይደል? ዕብራውያን ምዕራፍ 1 ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ይላል። ተመልከት ምን አለ? ድገም ውስጥ ዕብራውያን 1 ላይ በራሱ ካነጻ በኋላ ይቅር ካለ በኋላ። ይቅር ማለት ባይዘው ያ ብቻ አይደለም፣ የወልድም የመንፈስ ቅዱስም ነው። በነገራችን ላይ ኢየሱስ ክርስቶስ ላይ ያላችሁ አመለካከት የተዛባ ስለሆነ ነው። ኢየሱስ ክርስቶስ ደብል ኮንሰብስታንሻል ነው፣ አምላክም ሰውም ነው። አምላክ እንደመሆኑ ከአብ ጋር ትክክል ነው፣ ሰው እንደመሆኑ ደግሞ ከኛ ጋር ትክክል ነው። እሺ አሁን ኢየሱስ ሁለት አይደለም። በነገራችን ላይ ኢየሱስን ሁለት አድርጎ መረዳት ነው ይሄ በነገራችን ላይ ትልቅ መንፍቅና። እሺ ኢየሱስ ክርስቶስ አራንዴ ትምህርቱን አንዴ የምትፈልጉት ባይዘዌ ለሁለታችሁ ጨርስና አንተ ሰፊ መብራሪያ ትሰጣላችሁ እንጂ ጨዋነት ይኑር እድል ሰጣችኋለሁ። ናቲ ቀጥል። ሲፈኒ የሰጠው ጥቅስ እኮ ስለ ቤዞት አይደለም። የሰጠው ጥቅስ ራሱ ስለ ልቀ ክህነት አይደለም። የሰጠው ጥቅስ ራሱ ስለ ልቀ ክህነት አሁን ስለማቅረብ ነው እየተነጋገርን ያለ ነው። አንዴ ሶል የሰጠው ጥቅስ ስለ ሊቀ ክህነት አይደለም ብላል። የኢየሱስ ክርስቶስ ሊቀ ክህነት የጀመረው አረባካችሁ አንዴ ሁላችሁም ቆይ እንዳለ ነው ያወራችሁት። ባይዘው አንዴ ናታንም ቆይ አንዴ ይቅርታ፣ ሁላችሁም አንዴ ይጨርስና ሐሳቡን የጠቀሳቸውንም ጥቅሶች አውዳቸውንም ክፍለ ንባባቸውንም ያነሳበትንም መንገድ ውልቁ። ስለዚህ ዮሐንስ 16ን ጠቅሷል። ቀጥል ናት ጨርስና ሐሳብ ያውነት እንደዛ አድርጋው እናንተም አንዴ ሁለት ደቂቃውን መልሰሽ እንችላችሁ ማብራሪያ ትሰጣላችሁ። እሺ ሰጣለሁ። የተለያየ እምነት ስለሆነ ያላችሁ እሺ ቴንክ ዩ። ዮሐንስ 16ን ኢዮብ ነበር የጠራው። ኢዮብ እያወራ ነው። ጥሩ የእግዚአብሔር ቃል ልታካፍለን ከሆነ ሾርኔውን ትተህ ዝም ብለህ እግዚአብሔር ቃል ጥሩ ነገር ካንተ እንድንካፈል ፈልጋ አይደል የምትለፈው? እግዚአብሔርን ለመግለጥ አይደል ጋር ነገር መካፈል የፈለገ እኮ ዲስትራክት ያደርግና አዝን ነው። ሾርኔ አይደለም አንድ ነን ብላችሁ አታምኑ። የጠየቁትን ጥያቄ ከማውራት ይልቅ ፖለቲካና የሚያሳፍሩ ጥያቄውን አሁን ትላለናል። ወደ አንዴ ግን ይቅርታና ሲፈንዬ እህቴ ምንም አድርጎ ደቂቃውን ይጨርስ። ሾርኔ ምንም አድርጎ ደቂቃውን ይጨርስ። ምንም አድርጎ በቃ በጣም አይ ነው። ሁለት ደቂቃውን ማንዳንድ ይቀበላል። ሁለት ደቂቃውን ስጪውና ማለት ነው። ምንም አድርጎ ፖለቲካን ሰርቶ ተሳድቦም ምን ብሎ ከመስጠትሽ በፊት አንዴ አሁን እሺ ታች ያላችሁ ሰዎች ያዳመጣችሁ አንዴ ሚውት አድርግና ኧረ አባ በእናትህ እባክህ ችግር የለውም። ደቂቃ እስከሚያልቅ ድረስ አንዴ እውነተኛው ይናገር ይለቅ። በደቂቃ ውስጥ ያወራ። ሁለት ደቂቃ ስጪው። ምንም ጨርስና ለኔ ደቂቃ ሁለት ደቂቃ ትሰጪኛለሽ። ቀጥል ስጪው። አሁን አይ ምንም የምትጨርሰው የለም። በደቂቃ ውስጥ ትጨርሳለህ። በዛው ሞዴሬተር ያለው ሰው ጨርስ ካንተ ይስጣው። ኧረ እባክህ በመድኃኒዓለም ባይዘው እያወራ ነው። ደቂቃውን መልሰው ይስጠው። ስቲፈን ሁለት ደቂቃውን መልሰው ስጪው። በሁለት ደቂቃ ውስጥ ያወራውን ሁሉ ይጨርስ። ይጀምራል። ናቲ ያው በቃ ዝም በሉ ሁላችሁም። ይሄው ሁለት ደቂቃ ሰጠሁት። ሁለት ደቂቃ አይሆንም፣ 3 ደቂቃ ሰጥቼዋለሁ። አንድ ደቂቃ ሲቀር ታቆማለህ። ሂድ
ቀጥል። እሺ ቴንኪዩ ሲፈን ምን ብለሽ ነበር? ሾርኔ ብለሽ ነበር። ለየትኛው ንግግሬ? አንድ ስላልሆናችሁ ለሚለው ንግግሬ ማለት ነው። ይሄ ሾርኔ አይደለም፣ ይልቁንስ ምንድነው? ፋክት ነው፣ እውነት ነው። በነገራችን ላይ በፕሮቴስታንቲ እባክህ ሶል እሺ። አይ ሲፈን ለተናገረችው እንደው ድንገት ሾርኔ እንዳይመስላት እየነገርኳት ስለሆነ በዋና ዶግማ ጉዳይ አይደለም። እኛ በዋና ፖይንት በሚባል ነገር ላይ አንድ በሱ ጉዳይ ከፈለክ እናወራለን። አንድ አትደረግ ይጨርስ በቃ መልሳላችሁ፣ በቃ ትመልሳላችሁ። እኔ ላውራ እሺ። ስለዚህ እንደው እህቴ ሲፈን እንደው ከክፋት ማቲው ሾርኔ ምናምንም አይምሳልሽ ለማለት ነው። እውነት ነው። እሺ ሌላው ዮሐንስ 16:15 አውዱን እናየዋለን። ለክርስቶስ በነገራችን ላይ ማለት ነው ትልቅ ማመን የመጀመሪያው ኢየሱስን እንወዳለን ወይም ደግሞ እናውቃለን ብለን ህይወት ክርስትናን ከጀመረን አንድ ማመን ያለብን ነገር ኢየሱስ ክርስቶስ ሰው ብቻ አይደለም፣ አምላክ ብቻ አይደለም። ከተባለ ፍጹም ሰው ፍጹም አምላክ ነው። ፍጹም አምላክ ማለት ከአምላክነቱ አንድ የጎደለው ነገር የለም። ደስ አይልም? ከአምላክነት አንድ የጎደለው ነገር የለም። ለዛ ነው ራሱ በአንደበቱ ምን አለ? ለአብ ያለው ሁሉ ለኔ ያለው አለ። በቃ ለኔ ያለኝ አለ። ለአብ ይቅር ይላል፣ አዎ እኔም ይቅር እላለሁ። አብ ኃጢአት ያስተሰርያል፣ አዎ እኔም አስተሰርያለሁ። ለአብ ያለኝ ሁሉ ለአብ ያለው ሁሉ ለኔ አለ። እንደው የሰባሌውስ ምናምን አይነት ምንፍቅናዎች ውስጥ ካልገባን ማለት ነው። እሺ ሌላው ምንድነው? አንደኛው መስዋዕት መቀበል የሚለው ማለት ነው የብሉይ ኪዳን ሊቀ ክህነት ተብሎ ተነስቷል። በነገራችን ላይ የኢየሱስ ክርስቶስ ሊቀ ክህነት የጀመረው መቼ ነው? መቼ ነው የጀመረው? ከትንሣኤ በኋላ ነው? ያለ አንድ እኔ መናፍቅም እኔ ሂስትሪ ወይም በታሪክ ራሱ መናፍቅ አላቅም። ይልቁንስ ግን ሊቀ ክህነቱ ኢቭን ጸሎትም ሲያደርግ ሊቀ ካህናት እንደመሆኑ መጠን ስለ አማኞች ጸሎትን አድርጓል። ሊቀ ካህናት እንደመሆኑ መጠን ማለት ነው፣ በነገራችን ላይ ማለት ነው። እሺ ዕብራውያን ምዕራፍ 1 ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ይኸው በራሱ ያነጻል። ደስ አይልም? የእኛ ጌታ መስዋዕት ማቅረብ ብቻ አይደለም፣ በራሱ ያነጻል። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። እሺ አብ ብቻ ነው ይቅር የሚለው፣ ወልድ ብቻ ማነው መንፈስ ቅዱስ ብቻ ነው ይቅር የሚለው። ይሄ እንደዚህ አይነት እንግዲህ አዲስ የመጣ ትምህርት ነው፣ እኛ አናቅም። እሺ ጥንታዊቱንም ክርስትና መጽሐፍ ቅዱስን የሚያነበበ ሰው ማለት ነው። ሊቀ ክህነት ግን ምንድነው? መስዋዕት ለማቅረብ ነው። እና ጌታችን ይህንን መስዋዕት ያቀረበው መቼ ነው? በመስቀል ነው። እና ከበር ውጭ መከራን ተቀብሏል። ልክ ዕብራውያን 13 እንደሚናገር ማለት ነው መከራን ተቀብሏል። ስለ ኃጢአት ልክ የብሉይ ኪዳኑ ሊቀ ካህን መስዋዕት እንደሚያቀርብ ደም ይዞ እንደሚገባ እንስሳ፣ እሱ ግን አሁን የእንስሳ ደም ይዞ አልገባም እና ራሱን አቀረበ። ምን ቤዛ አድርጎ ከግርፋቱ ጀምሮ ያ ሁሉ ቤዛነቱ ነው፣ መስዋዕትነቱ ነው። ያንን መስቀል ላይ አቀረበ። ስለዚህ በእግዚአብሔር ፊት ያንን ታላቅ የሆነ መስዋዕት ጌታችን አቅርበዋል። ደቂቃ በጣም እንዳነሰኝ አይ ነው። ቴንክ ዩ። ቆዩ አንዴ ቆዩ እባካችሁ። አንድ ጊዜ ይቅርታ አድርግልኝ። አንዴ ትገባለህ። ቆይ 3 ደቂቃ ሰጥቻለሁ። ጨርሰሃል። አሁን ማን ነው የሚሰጠው? ማን ይቀጥል? አይደለም አንድ ጥያቄ ለመጠየቅ ነው። ችግር የለም ዲያቆን፣ በመልስ ውስጥ እንመልሰው። እንትን ነው የሚሆነው። በጣም ጭቅጭቅ እየሆነ ስለሄደ በመልስ ውስጥ እናንተም አክሰስ አድርጉት። ጥያቄውን እናንተም አክሰስ አንሳውና መልሷል። ኢየሱስ ክርስቶስ መስዋዕት አቅራቢ ነበረ፣ መስዋዕትም ነበረ። ኢየሱስ ክርስቶስ ያቀረበውን መስዋዕት ራሱ ኢየሱስ ክርስቶስ ተቀብሎታል የሚል ማስረጃ ማቅረብ የሚችል ሰው ይህንን ውይይት መቀጠል ይችላል። ኢየሱስ ክርስቶስ ያቀረበውን መስዋዕት አይደለም ራሱ ኢየሱስ ክርስቶስ ተቀብሎታል የሚል መልስ ካለ እና አንተም አሰስ አድርገው እውነተኛ ብርሃን። እሺ ደቂቃ ስጠኝና አሁን ናታን በቃ እንመልሳለን። አንተን ነው የጠየቀህ? ኦኬ መልስለት። እሺ እርስ በርስ በመጀመሪያ ደረጃ እባክህ ናታን፣ በመጀመሪያ ደረጃ የተጠየቀው ጥያቄና የተሰጠው ምላሽ ልዩነቱን በደንብ እንድታውቁት የሚያስፈልገው ነገር አለ። ኢኮኖሚክ ትሪኒቲን በተመለከተና አካልነትን ወልድ በተለየ አካሉ የገበረውን ግብር ሲጠየቅ ስለ ወልድ መለኮትነት ማንሳት ማለት ሊትራሊ ይለያያል በመሰረታዊነት። ለምሳሌ የአብ ያለው ሁሉ ወልድም አለው ስንል ወይም ደግሞ ለአብ ያለው ሁሉ የኔ ነው ብሎ ኢየሱስ ክርስቶስ ሲናገር እንደ ኢኮኖሚክ ትሪኒቲን ተርጉመው ከተባለ አብ ላኪ እንደሆነ ወልድም ላኪ ነው ልንል ነው ማለት ነው። በደንብ እንድትሰሙኝ ነው የምፈልገው። አብ ላኪ ነው እንልና ወልድ ተላኪ ነው እንላለን። እንግዲህ እዚህ ጋር ለአብ ያለው ሁሉ የኔ ነው ሲል ክርስቶስ ኢየሱስ አብ ነው ሊሉን ነው ማለት ነው እንደ ወልድ ጂሰሶች ይሄንንም አክሰስ ካደረገ። ስለዚህ
እነዚህን ክፍለ ንባባት በሚገባ ጠንቅቀን በምንረዳበት መንገድና ዮሐንስም ወንጌሉን ሲጀምር በተናገረው መንገድ ወልድ ፍጹም አምላክ እንደሆነ እናምናለን፣ ፍጹም ሰው እንደሆነ እናምናለን። ቃል ስጋ ሆኗል። በመጀመሪያ የነበረው ቃል የቃል አካል የስጋን ባህሪ ገንዘቡ በማድረግ ቃል ስጋ ሆኗል። በደንብ ነው የምናምነው። የአብ ሁሉ የወልድ ነው ስንል ወይም ክርስቶስ ኢየሱስ ለአብ ያለው ሁሉ የኔ ነው ሲል አብ የሆነው ሁሉ አሁን ለምሳሌ ኢኮኖሚክ ትሪኒቲ ላይ ነገረ ድህነታዊ ግብራቸው ላይ አብ ወልድን ላከ፣ ወልድ በአብ ተላከ እንላለን። እንግዲያውስ ለአብ ያለው ሁሉ ለወልድ ከሆነ ወልድም ላኪ ሊሆን ነው ማለት ነው። በዚህ አቆጣጠር በናታኒም አቆጣጠር እንዲህ ያለ ትርጓሜ እንግዲህ ከየት የመጣ ነው? እንዴት ያለ ትርጓሜ ነው እንደዚህ አይነት? ስለዚህ መለኮትነቱን በተመለከተ እኔና አብ አንድ ነን ብሏል። አዎ፣ የተጠየቀው ጥያቄ ሌላ፣ የተመለሰው ምላሽ ሌላ ስለሆነ እንግዲህ ለወልድ ያለውም ለአብ አለውና በመለኮትነት ወልድ ተሰቅሏል ለአብም ተሰቅሏል እንል ነው። ወልድ በተለየ አካሉ ስለ ሁላችን መስዋዕት እንደሆነ ስለምናምን እኛ ኢኮኖሚክ ትሪኒቲ እየተወራ ሊትራሊ መለኮታዊ ባህሪ አይገናኝም። ሲጀመር ጥያቄውና ሐሳቡም አይገናኝም። በመለኮት አንድነት እናምናለን፣ በፈቃድ አንድነት እናምናለን፣ በስልጣን አንድነት እናምናለን በሚገባ። አሁን የተጠየቀው በኢኮኖሚክ ትሪኒቲ ውስጥ አብ ላኪ፣ ወልድ ተላኪ፣ መንፈስ ቅዱስ ደግሞ ግብሩን እንዳስፈጸመ እንዲሁ በምናይበት በመጽሐፍ ቅዱስ አስተምህሮ በዚሁ መንገድ ደግሞ ወልድ መስዕዋትን እንዳቀረበ ራሱም መስዕዋት እንደሆነ መጽሐፍ ቅዱስ ይናገራል። ለአብ ደግሞ ይህንን መስዋዕት አቀረበ። ነገር ግን መስዕዋቱ ተቀባይነት ያገኘው በመለኮት ደረጃ እንዴት ነው ከተባለ that is not economic trinity፣ ከኢኮኖሚክ ትሪኒቲ ውጪ ነው ማለት ነው። በመለኮት አንድነት ስለምናምን አዎ አብም ወልድም መንፈስ ቅዱስም ኃጢአትን በማስተሰረይና የእግዚአብሔርን ባህሪ የራሳቸው ስለሆነ ሊትራሊ የመለኮት ባህሪ በሁሉም ዘንድ ስላለ በሙላት ይህንን ለሶስቱም እንሰጣለን። እንደ መለኮት እንደ ኢኮኖሚክ ትሪኒቲ እና እንደ መለኮት ይለያያል ጥያቄ። የተጠየቀው ጥያቄ ቅድም ወዳጃችን ሶል የጠየቀ የነበረው ጥያቄ እንደ አካል በኢኮኖሚክ ትሪኒቲ ውስጥ የወልድ ሚና ምንድነው ነው የተጠየቀው። የተመለሰው ምላሽ ደግሞ እንደ መለኮት ኢየሱስ ክርስቶስ እንደ አካል የወልድ ሚና በኢኮኖሚክ ትሪኒቲ ውስጥ ምንድነው? ሊትራል ጥያቄው ይሄ ነው። ስለዚህ ይህንን ደግሞ በሚገባ ደቂቃ ስጭኝና ደቂቃ አልቋል መሰለኝ። ለዛ ነው ሁለት ጥያቄ ይሆናል ማለት እንግዲህ የዲያቆን አዲስ ስላልተመለሰ በዛው አድሬስ አደርገዋለሁ። እንደ ይቅርታና ግን እንደ ወንድሜ እውነተኛ ብርሃን የምትለው ኢኮኖሚክ ትሪኒቲ ምን ማለት እንደሆነ ታውቃለህ? እንደ ይቅርታና በጣም ኦኬ። ሌላ ርዕስ እንጀምር ደግሞ ሌላ ርዕስ እንጀምር። ባክን ፎርዝ አይሆን የራሱን ሰዓት ስጠውና ያውራ። ባክን ፎርዝ በራስህ እንደ ኢኮኖሚክ ትሪኒቲ ከፈለክ ለይተህ የተለየ ነገር አስቀምጣልቃል። አብራራ፣ የራስን አብራራ። ጥያቄ እንድጠይቅ ሳይሆን እንድትመልስ ነው የጠየቀው። በቃሽ። አሁን በእኔ ደቂቃ እንግዲህ በእናንተ ደቂቃ ስላላወራው በነገራችን ላይ በጣም ነው የሚያስቀው ማለት ነው። በማዳን ስራ ውስጥ በነገራችን ላይ አሁን እንግዲህ ቁጭ ብላችሁ ተማሩ። እሺ ተመልከቱ፣ ታች ያላችሁ። እሺ እግዚአብሔር አምላክ ማዳን የማንደው የእግዚአብሔር ነው። እሺ በማዳን ስራ ውስጥ አብ ባይወደን ልጁን አይልክልንም አደለ? ከዛ በኋላ ደግሞ ልጁ ደግሞ ባይመጣ ቤዛ ባይሆነን መንፈስ ቅዱስና አይልክልንም። መንፈስ ቅዱስ ደግሞ ባይመጣ ባንታተም ድህነታችን ፍጹምም አይሆንም። ኦኬ ይህንን መጀመሪያ ያዙ። አሁን በነገረ ድህነት ውስጥ ያለው ሮል ወይም ደግሞ እንዴት ነው የሚለውን ማለት ነው። ጥያቄው ግን ምንድን ነው? መስዋዕት መቀበል እና መስዋዕት ማቅረብ። እሺ የመጀመሪያው ነገር እታች ያላችሁ ማለት ነው። በብሉይ ኪዳን መስዋዕት ይቀርብ ነበረ። ማን ነበር የሚቀበለው? አብ ብቻ ነው? መንፈስ ቅዱስ ብቻ ነው? ወልድ አይቀበልም እንዴ? ይቀበላል። መስዋዕት መቀበል የመለኮት የባህሪው ነው። ቅድም አንደኛ ማነው የዮሐንስ ወንጌልን የጠቀስኩት እንደ ሰባሊዮስ እንደ ኦሊጂሰሶች ምንድን ነው የምታወራው? እንድሜ እንደዛ አይገናኝም። ያወራው ራሱ ማለት ነው። ለአብ ያለው ሁሉ ለእኔ አለኝ ሲል የአብ አካል የኔ አካል ነው አይደለም እያለ ያለው። ኦኬ የአብ መለኮት የኔም መለኮት ነው እያለ ነው። የአብ ስልጣን የኔም ስልጣን ነው እያለ ነው። እና ደግሞ መስዋዕት መቀበል የማ ስልጣን ነው? የመለኮት። ይህ ስልጣን አብም ጋር ወልድም ጋር መንፈስ ቅዱስም ጋር አለ። ስለዚህ ወልድ በሙሉ ይቀበላል። እሺ
ኢየሱስ ክርስቶስን ስንረዳ ኢየሱስ ክርስቶስ ፍጹም ሰው ብቻ አይደለም፣ ፍጹምም አምላክ ነው። መስዋዕት እንደሚያቀርበው ሁሉ ራሱ አንዱ ኢየሱስ ክርስቶስም ይምራል፣ ይቅር ይላል፣ መስዋዕትን ይቀበላል። መስዋዕት መቀበል ከሚለው ውስጥ ለምሳሌ አንደኛው ዴፊኒሽን ትርጉም ለምሳሌ ይቅር ማለት ነው። ኦኬ ቤዛ ሆኗል። አዎ ከዛስ ቤዛ ሲሆን ደግሞ ይቅርም ይላል። እና ጸባችን ደግሞ ጥላችን የነበረው ከአብና ከመንፈስ ቅዱስ ጋር ብቻ ነው እንዴ? ከራሱም ጋር እኮ ነው። ከራሱም ጋር ሊያስታርቀን ያስፈልጋል። እና ያ ደግሞ የእግዚአብሔር ደም የተባለ የገዛ ደሙን ማፍሰስ ያስፈልገዋል። ጥያቄው ኢየሱስ ክርስቶስ መስዋዕት ይቀበላል ወይ ነው? አዎ ይቀበላል። አሁን በኢኮኖሚ ነው በምን እንደው ማናቀውስ ባንቀባጥር ቆንጆ ይመስለኛል፣ የመጀመሪያው ነገር ማለት ነው። ስለዚህ በመጽሐፍ ቅዱስ ለምሳሌ ኃጢአትን ይቅር ሲል ራሱ ማለት ነው አብም ይቅር ሲል አሳያለሁ፣ ወልድም ደግሞ አሳይቻለሁ። ዕብራውያን ምዕራፍ 1 ወንድማችን ዲያቆን አዲስ የተባልከው አይዶን ነው እንግዲህ የምን ዲያቆን እንደሆንክ ግን ራሱ በራሱ በስልጣኑ ቃል እየደገፈ ይላል። ያ ስልጣን አለው እኮ እሱ ልጅ እኮ ነው በነገራችን ላይ ማለት ነው። ራሱን ዝቅ ሲያደርግ ንቃችሁት ነው። ልጅ ነው፣ የባህሪ ልጅ ነው። ኢዮብ አፍህን እንትን አለ አልቻልክም። ቀጥልሽ። ጥያቄውን አድሬስ ማድረግ አልቻለም ወንድማችን። እስቲ ድገመው፣ ይቅርታና ድገመው። ድንገት እንደው አድሬስ ካላረኩሽ ኢየሱስ ክርስቶስ ድገመው አንዴ። መስዋዕት ራሱ እንደተቀበለ ማስረጃ ስጠን። አዎ ግድ ነሰሰርሊ ያቀረበውን መስዋዕት ራሱ ተቀበለ የሚል ቃል በቃል አያስፈልግም። ለአብ ያለው ሁሉ ለኔ ያለኝ አለ። አላስፈለገም ይታል አብ ያለው ሁሉ ለኔ ያለኝ የለም አለ። በቃ እስቲ መንፈስ ቅዱስ ተቀበለ የሚለውን አሳየኝ። እስቲ መንፈስ ቅዱስ ኢየሱስ ክርስቶስ ያቀረበውን መስዋዕት ተቀበለ የሚለውን አሳየኝ። አይ እስቲ አንተ ደግሞ አሳየኝ፣ ለኔ መልስ። እኔ ከመለስኩልህ ጥሩ እኮ እሰይ፣ ቴንኪው እሰይ፣ እንኳን መለስኩልህ። አንተ ደግሞ መልስ። መንፈስ ቅዱስ እናቲ በቃ ታድርግና ይመልስልህ። አይ ጥያቄን ሳልጠይቅ እንዴት አደርጋለሁ? ጥያቄን ልጠይቅ። እሺ አመሰግናለሁ። መልሰሃል። ሞት አድርግ፣ እኔ እቀጥላለሁ። አዲስና እኮ አሁን ቆይ አንዴ አንተ እስካሁን ተናግረህ ስለነበረ እሱ ደግሞ ይቀጥል። በቃ ተረኛ ይቀጥል። እሺ ትልቁ ላይ አድርጉኝ አንዴ። ትልቁ ላይ አድርጉኝ። ለአብ ያለው ሁሉ ለወልድ ያለው፣ ለወልድ ያለው ሁሉ አንድ ጊዜ ይቅርታ፣ አንድ ጊዜ እዩዬ ሞዴሬተር ስላለ እውነተኛን ትልቁ ላይ አድርገው፣ እኔ ቦታ ላይ አድርገውና አልቻልኩም። ሌሎቹ ቴንኪው። ቀጥሉ። ልጨርስ ወይስ ትቀጥላለህ? ወንድሞች ቀጥል። እሺ ጨርስና ቀጥላለሁ። ለአብ ያለው ሁሉ ለወልድ ያለው፣ ለወልድ ያለው ሁሉ ለአብ አለው የሚለውን አምጥቶ እዚህ ጋር ከተጠቀመ ለወልድ እንግዲህ ሊቀ ክህነት አለው። ሊቀ ክህነት ተሹሞ አብም ሊቀ ካህን ነው ማለት ነው። እንደዚህ አይነት ኮንትራዲክሽን ይሄ ፍጹም ምንፍቅና ነውና ወንድማችን ደግሞ ቀጥል። እሺ እዚህ ጋር ኮንትራዲክሽን ያልከው ኢየሱስ ክርስቶስ ሰው መሆኑን ወይ ደግሞ ሊቀ ካህናት ለመሆን ግዴታ ስጋ ያስፈልጋል። ባይዘ እሺ ሊቀ ካህናት ለመሆን ወንድሜ ዕብራውያን 5ን አንበው። እሺ ወንድሜ ዕብራውያን 5ን ብቻ ሳይሆን መዝሙረ ዳዊት ላይ የተተነበዩ ትንቢቶች አሉ። እሺ የሚቃጠል መስዋዕትን አንዴ ልጨርስ። እሺ የሚቃጠል መስዋዕትን አልወደድክም፣ ስጋን ግን አዘጋጀህልኝ ተብሎ የተነገረውንም ደግሞ አንብበው። ዕብራውያን 5 ሐዋርያ ቅዱስ ጳውሎስ በደንብ አንዴ አዎ እሺ ቆይ ላውራና ትገባለህ። እሺ አሁን በጣም አሁን ትልቅ ኮንትራዲክሽን ነው ያመጣው። ተጨነቅን እኮ። እና የመጀመሪያው ነገር ለአብ ያለው ለኔ አለኝ ሲል ለአብ ያለው ለኔ አለ ሲል አለኝ ሲል ስልጣን ነው። ሁሉ ነው ያለው ስልጣን ነው እንጂ አካልን ወይም ደግሞ የተዋሃደውን ስጋ አይደለም። ከኔ ካለው ወስዶ ሁሉ ማለት ሁሉ ማለት ስልጣን ማለት ነው። ሁሉ ማለት ስልጣን ባህሪ ማለት ነው። ሁሉ ማለት ከየትኛው መዝገበ ቃላት ነው ሁሉ የሚለውን ቃል ስልጣን ብሎ ለአብ ያለው ሁሉ ምንድን ነው ማለት ነው? መዝገበ ቃላት እንደ እንትን መሄድ የማይጠቋ አንዴ ሁሉ ለአብ አለው አይደለም?
ለወልድ ያለው ሁሉ ለመንፈስ ቅዱስም አለ። ያ አንድ ባህሪ ማለት ነው። ስለዛ ለወልድ ያለው ሁሉ ለአብ ካለው ሊቀ ክህነት አለው ኢየሱስ ወልድ። አይ ሊቀ ካህናት ለመሆን ግዴታ አለ። መጽሐፍ ቅዱስን ገለጥ አድርገው ግዴታ ከሰው መመረጥ አለበት። አረ እሺ ይኸው ላንብልህ። አንተ ካልቻልክ እኔ ገልጬ ላንብልህ። ዕብራውያን 5 አውጣ። ዕብራውያን 5 እንዲህ ይላል። የለም እንግዲህ ቁጥር አንድ። አይ ቆይ አንዴ፣ እኔ አይደለሁ እንዴ ጥቅሱን ያመጣሁት? ቆይ አንዴ ወንድሜ፣ ዕብራውያን 5 ላይ ብለህ ቀጥል። ሁሉ ነው ያልከው። ቆይ አንዴ፣ ሊቀ ካህናት ምን እንደሆነ ላሳይህ። መጀመሪያ ሊቀ ካህናት ምን እንደሆነ ሁሉ ማለት ነው ላልከው ማስረጃ አምጣልኝ። ሁሉ የተባለው ስልጣን ነው። ቆይ አንዴ፣ አሁን ጥያቄ ጠይቃለህ አይደለ? ለሱም ደግሞ አመጣልሃለሁ። ስልጣን ነው ያልከው ከየትኛው መዝገበ ቃላት አምጥተህ ነው? አባ ቆይ እኮ አመጣልሃለሁ አልኩህ እኮ። ቆይ ልመልስ እንዴ ወንድሜ። እሺ ሊቀ ካህናት እንዴ መዝገበ ቃላት ነው? መጽሐፍ ቅዱስን ነው መጀመሪያ የምትቀበለው? አዲስ ሁሉ ማለት ሁሉ የሚለው ቃል የሚገልጸው ሁሉ ነው። በቃ አብ ያለው ሁሉ እሱ አለው፣ ወልድም ያለው አብ አለው። ሁሉም አለው። አዎ በመለኮት አንድ ነው የምንለው ለዛ ነው። ስጋም አለው ሊቀ ክህነትም አለው ማለት ነው። አይ ስጋንማ በተለየ አካሉ። ቆይ አንዴ ወንድሜ፣ አንዴ አሁን እሱ ነው ትልቁ ችግር እሱ ነው። አንድ ሚት አድርገው እኮ ላስረዳ። በቃ አሁን ያልተረዳኸው አሁን እንትን አድርጉ እስኪ። አዩ ናታን፣ አሁን ሁሉ አለው ስትል ሁሉ የምትለውን አብራራ። ወይም አሁን እኮ አፍ ላይ መቆም ነው ያለው። አሁን ሁሉም አለው እያልክ ነው። ቆይ አንድ ጊዜ አትቸኩል ለማውራት። ሁሉም አለው እያልክ ነው። ወልድ ያለው ሁሉም አለው፣ አብ ያለው ደግሞ ለወልድ ሁሉም አለው እያልክ ነው። ከዛ ደግሞ ክህነት ላይ የለውም እያልክ ነው። እንደዛ ከሆነ ሁሉም እያልክ ያለው ምኑ ነው? ሁሉም ምኑ አስቀርተ ምኑ ነው እየሰጠ ያለው? ይህንን እስኪ ንገረን። እሺ አንተም እምነትህ እንደሱ ነው ማለት ነው። እሺ ሁሉም የለውም ብለን ምታለ በቃ ሚዩት አድርገውና ላውራ። ተረጋጋ ናታን፣ ተረጋጋ። በነገራችን ላይ ማለት ነው እምነትህ ተረጋጋ። ሚዩት አደርግሃለሁ። በቃ እንደዛ አትበል። ቆይ አዲስዬ ቆይ አንዴ አዲስዬ ሰው አታከረከም በኋላ እንትን አታድርግ። አንተ ሐሳብ አቅርበሃል አይደለም? አብ ያለው ወልድም ሁሉም አለው፣ ወልድ ያለው ደግሞ አብ ሁሉም አለው እያልክ ነው። ይሄ አለው የምትለው አብራራልን እያልኩ እኮ ነው። አንተም እንዲህ ነው። ፖለቲካ አትስራ። በቃ አሁን ሂድ አብራራ። ይኸው 3 ደቂቃ ሰጥሃለሁ። አሁን ከዛ እውነተኛ ብርሃን ይቀጥላል። በቃ ጥሩ። እሺ አነጋገርህ ኤኒዌይስ ይሁን። ኤኒዌይስ እሺ በቃ ጥሩ ላስረዳ። ለማንኛውም ፖለቲካና እምነት በጣም እየለየን። እምነት ስትጠየቁ ፖለቲካ ይምሰላችሁ። እሺ የመጀመሪያው ነገር ምንድነው ነው? የመጀመሪያው ነገር ዮሐንስ እባክህ እኮ ላውራ። ስለ ስርዓት አድርገህ የምታስረዳ ከሆነ አስረዳ እኮ እያስረዳው ነው። አባ አትሂድ። አሁን የመጨረሻ እድል ነው የምሰጥህ። ካሁን በኋላ ሰው አታካርክ። አወርዳለሁ። የምን መለማመጥ ነው? ተለማምጠን ማን ይዘህ አንተ በተረጋጋ ሰው እንደዛ ከሆነ እውነት ከአዳም ጋር መቀጠል ይቻላል። ናቲ ልክ አይ ኖ አይ ናቱ በቃ አይ ማስፈራራቱ አይደለም። አዳምዬ ማስፈራራት አይደለም። በጣም ለመንገር ሳይሆን አንድ ጊዜ እየተሰደበና አዳም እኮ አይደለም። እንዲያም እኮ ችለናል። አዳም እየሰማህ እኮ ነው። ለህሊና ፍረድ። የምታስረዳው አስረዳ እያልን ነው። እሱ ሌላ ነገር እያወራ ነው ያለው። ለምን በዚህ ደቂቃ ሲሰጥ ለሌላ ጊዜ ደቂቃ ሲሰጥ የፈለኩትን ላውራ። ደቂቃው ይላል። አንተ ይሄን አትመክረኝም። አንተ አዳም እውነት አንተ ለህሊና ፍረድ። ከአንተ ጋር ጥሩ ርዕስ ጀምረን ነበረ። ጥሩ የሚያግባባ ርዕስ ጀምረን ነበረ። አዳም እውነቴን ነው የምልህ፣ ለህሊና ነው የምነግርህ።